ሰላም ጤና ይስጥልን ከንቁ ሚዲያ የዕለተ ረቡዕን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር እኔ ዲያቆን ኢሳያስ ነኝ። አብራችሁን ቆዩ። ሕጸጽ የሌለበት ትምህርት ለትውልዱ ለማስተላለፍ አርትዖት ላይ ትኩረት በመስጠት መስራት እንደሚገባ ተገለጸ። አድና ተስፋዬ ዝክረ ንቅያም በሚል መሪ ቃል እየተካሄደ የሚገኘው ዓለም አቀፍ የሊቃውንት ጉባኤ በትናንትናው ዕለት ሚያዝያ 22 2017 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በጻረ ተዋሕዶ አዳራሽ በመካሄድ ላይ ሲሆን በዛሬው ውሎ በተለያዩ ጉዳዮች ያተኮረ በርካታ ጥንታዊ ጽሑፎች ቀርበው የቡድን ውይይትም ተካሂዶባቸዋል። መምህር ዳንኤል ሰይፈ ሚካኤል አርትዖትን አስመልክቶ ባቀረቡት ጥናታዊ ጽሑፎች ቅድስት ቤተክርስቲያን አጽ የሌለባት ትምህርቷን ለትውልድ ለማስተላለፍ አርትዖት ላይ ትኩረት በመስጠት መሰራት እንደሚገባም ገልጸዋል። አርትዖት ትልቁ የቤተክርስቲያን ታሪክ ያለው የአበው ሊቃውንት የተጋድሎ መገለጫ መሆኑን እናያለን። ተጋድሎም ነው። የዚህ አጭር የውይይት መነሻ ርዕስም አርትዖት መንፈሳዊን ነው የሚመለከተው። የክርስትና አርትዖት ቃላዊ፣ ቁሳዊ፣ ዓለማዊ ሳይሆን መንፈሳዊ መነሻ ያለው መድረሻው መንፈሳዊ ነው። በዓለም የማይወሰን ሰማያዊ ነው። ውጤቱም ሕይወትን የማረፍ ሕይወትን የመለወጥ ላይ የተሳሰረ ነው። ሐዋርያው በዕብራውያን መልእክቱ ከተናገራቸው ጥቅሶቹን ለጊዜ ስላልፋቸዋለሁ። መንፈሳዊ እርማት ማንንም አይጎዳም። ለሚታረመው ሰው የመንፈሳዊ መሻሻል ወይም ወደ ክብር መመለስን፣ ትህትናን ይሰጣል። ለሚያርመው ደግሞ ሃይማኖትን፣ ቀኖናን፣ ተቋምን፣ መዋቅርን ቅድም ብፁዕ አባታችን የተናገሩት ሕዝብን፣ ሀገርን፣ ዕውቀትን እንዲጠብቅ ያደርገዋል። የጠባቂነት ስራውን እንዲወጣ ያደርገዋል። የቤተ ክርስቲያን ሊቃውንት አርትዖት መሰረታዊ መታወቂያው መንፈሳዊ ነው። መለኪያው አምላካዊ ነው። መመዘኛው ሰማያዊ ነው። ውጤቱ ምድራዊ ሳይሆን ዘላቂ ነው። በቃልም በዘመንም አይገታም። ቃልን፣ ዕውቀትን፣ ድርጊትን ብቻ ላይ የተወሰነ ሳይሆን ሕይወትንም ይመለከታል። እርማቱ በዚህ ዓለም ቀጥ ያለ እውነተኛ ትክክለኛ ሰው መስራት፣ ሰውን መስራት፣ የታረመ ማንነትን መስራት ብቻ ሳይሆን ሰማያዊ መንግስትን፣ ዘላለማዊ ሕይወትን እንዲያገኝ ብቁ ማድረግም ማብቃትም ነው። ዋናው ትኩረት መክሰስ፣ ማጥፋት፣ ማስወገድ፣ ማርከስ፣ ማጋለጥ፣ ማላገጥ ወይም መክሮ ዘክሮ ማስወገድ ሳይሆን መመለስ ነው፣ ማክበር ነው፣ ማረቅ ነው፣ ማብቃት ነው፣ ማጽደቅ ነው፣ ማነጽ ነው። ለዚህ በመጀመሪያ ስህተትን ማረም፣ እንቅፋቱን ማንሳት፣ የስህተትን መርዝ ማምከን ላይ ያተኩራል። ከዚያ ደግሞ ያንን ትምህርቱን ወይም ያን ስህተቱን ያመጣውን ሰው ደግሞ ማረም ሂደቶች አሉት። ለአርዮስም ለመቅዶኒዎስም ለንስጥሮስም የተደረገው ይሄው ነው። ለጉባኤ ቄልቄዶንም የሆነው ይሄው ነው። መጀመሪያ ትምህርቱን ከዚያ ያስተማረው ቢመለሱ ትምህርቱን አብረው ያርማሉ። መክረው ዘክረው ባይመለሱ ያወግዛሉ። ምክንያቱም ያ ትምህርት ማህበረሰብን አጣሞ ስለሚሄድ ሃይማኖትን ስለሚበክል ቢመለስ አብሮ ይመለሳል፣ ባይመለስ ይወገዛል። ይሄ ደግሞ ሲደረግ አርዮስ ሰባኪ ነበር እንደምታውቁት፣ መቅዶኒዎስ ጳጳስ ነበር፣ ንስጥሮስ ፓትርያርክ ነበር፣ ቄልቄዶናውያን ጉባኤ ጳጳሳት ነበሩ። አልተዋቸውም። ስልጣን፣ ታዋቂነት፣ ሀብት ማረምን እንቅፋት ሆኖ ወይም አያስፈራም። ኦርቶዶክስ በእውነት ላይ ተመርኩዞ ሁሉንም ያርማል። ኦርቶዶክሳዊ ሊቅ ኦርቶዶክሳዊ አርትዖት በባህሪው ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን ሕልውና፣ ልዕልና፣ ክብር፣ ተልእኮ ቅድሚያ ይሰጣል። የሚያደላው ለእግዚአብሔር ነው፣ ለሌላው ነገር አያደላም። ቡርኢድ ኤልያስ አብርሃም በበኩላቸው በማዕከላዊና ማዕከላዊ አሰራር ላይ በተመለከተ ባቀረቡት ጽሑፍ እንደገለጹት ማዕከላዊ አሰራርን በተመለከተ የቅድስት ቤተክርስቲያን ተልእኮ ማሳካት እንደሚገባ አሳስበው በጥንቱም ሌሎችን በርካታ ጉዳዮች አንስተዋል። በተያያዘም በተለያዩ ዘርፎች ላይ የጉባኤ ቤታቸውን ወደፊት ለማራመድ እንዲሁም ደቀ መዛሙርቱን ተወዳዳሪ ለማድረግና የትምህርት ጥራቱንም ለማሻሻል እንደሚደረግ በጥናትም ተመልክቷል። የሚታረም ካለ እንዲሁ እንደተለመደው በጽሁፋችሁ ተከታተላችሁ ጽፋችሁ ላኩልን። አሁን የመጨረሻ የአቋም መግለጫ የሆነውን መጋቤ ሐዲስ ኃይለ ጊዜ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ ኃላፊ ያቀርቡልናል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በሊቃውንት ጉባኤ የተዘጋጀ ዝክረ ንቅያ ሀገር አቀፍ የጉባኤ ቤት መምህራንና ሊቃውንተ ቤተክርስቲያን የምክክር ጉባኤ ቃለ ጉባኤና የአቋም መግለጫ። ሀገር አቀፉ ዝክረ ንቅያ የምክክር ጉባኤ ቤት መምህራንና
የሊቃውንተ ቤተ ክርስቲያን የምስክር ጉባኤ ከሚያዝያ 20 እስከ 22 2017 ዓ.ም ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ከሚያዝያ 20 እስከ 22 2017 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ የመሰብሰቢያ አዳራሽ የተካሄደ ሲሆን አንዲት ቅድስት ጉባኤ ዘሐዋርያት እንተ ላዕለ ኩሉ በሆነች ቤተ ክርስቲያን ስለ ወቅታዊና ሁለንተናዊ የቤተ ክርስቲያን ጉዳይ ተመካክሮና ተወያይቶ የደረሰበትን የመፍትሄ ሀሳብ በማካተት የጉባኤው ቃለ ጉባኤና የአቋም መግለጫ ከዚህ እንደሚከተለው ቀርቧል። በስብሰባው ላይ የተገኙ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ርዕሰ መንበር፣ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የጉባኤው መሪ፣ ብፁዕ አቡነ እንድርያስ የሊቃውንት ጉባኤ የበላይ ኃላፊ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር መጋቤ ብርሃናት ቆሞስ አባ ተክለ ያሬድ ዘጎርጎርዮስ የቅዱስ ሲኖዶስ ጽሕፈት ቤት ምክትል ጸሐፊ፣ ክቡር ንቡረ እድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የጠቅላይ ቤተ ክህነት የኢኮኖሚያዊና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ መጋቤ ብሉይ ዕዝራ ለገሰ የሊቃውንት ጉባኤ መምሪያ ዋና ሰብሳቢ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው እና ድርጅት የስራ ኃላፊዎች፣ ስራ አስኪያጆች፣ ምክትል ኃላፊዎች፣ የሊቃውንት ጉባኤ ምክትል ሰብሳቢና የመምሪያው አባላት፣ ከመላ ሀገሪቱ የመጡ የምስክር ጉባኤ ቤት መምህራንና ሊቃውንት በተገኙበት የምክክር ጉባኤው ተካሂዷል። ጉባኤው በብፁዕ ወቅዱስ አባታችን መሪነት ጸሎተ ማኅበር ከደረሰ በኋላ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ካህናት አማካይነት ስምዐነ አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር ወለእለሂ ውስተ ባሕር ሩቅ የሚለው ምስባክ ከመዝሙረ ዳዊት ከተሰበከ በኋላ ከቅዱስ ዮሐንስ ወንጌል ምዕራፍ 20 ወመሲሖ በይእቲ ዕለት ዘውእቱ እሑድ እንዘ እጽው ፈሕጽ ሀባለው አርዳኢሁ ጉባን በእንተ ፍርሃቶሙ ለአይሁድ መጽአ እግዚእ ኢየሱስ ወቆመ ማእከሎሙ ወይቤሎሙ ሰላም ለክሙ የሚለው የወንጌል ቃል ተነቦ በቅዱስነታቸው ጸሎተ ኪዳን ተደርሷል። በመቀጠልም የመምሪያው ዋና ሰብሳቢ ክቡር መጋቤ ብሉይ ዕዝራ ለገሰ አስተጋባተነ ቅድስት ቤተ ክርስቲያን እንተ ሐዋርያት ሀባለው አግብርተ እግዚአብሔር የሚለውን ኃይለ ቃል መነሻ በማድረግ በአንድ ሲኖዶስና በአንድ ቅዱስ ፓትርያርክ የምትመራዋን ስንዷን ቅድስት ቤተ ክርስቲያን ከሐዋርያት ጀምሮ ሲያዝ የመጣው ዶግማዋና ቀኖናዋ ሳይፋለስ እነሆ በቅዱስ ፓትርያርክ የሚመራው ቅዱስ ሲኖዶስ ይህ ጉባኤ እንዲካሄድ ፈቅዶ ጉባኤውን ለማካሄድ በመብቃታችን የቤተ ክርስቲያን አምላክ ቅዱስ እግዚአብሔር ምስጋና ይግባው በማለት የሊቃውንት ጉባኤ ታሪካዊ አመጣጥና አመሰራረትን በማውሳት በየዘመናቱ የሚከሰት የቤተ ክርስቲያን ችግርን ለመፍታት በዘመን አጋጣሚ ሁሉ የሚነሱ ደጋግ ነገሥታት ሊቃውንትን በማሰባሰብ ያደረጉትን አበርክቶ ጉባኤ ሊቃውንት የተጀመረው በብሉይ ኪዳን ቢሆንም በሀገራችን ኢትዮጵያ በንግሥት ማክዳ ወይም ሳባ ንግሥት ከእስራኤል ቀጥሎ ከዓለም በመቅደም ጉባኤ ሊቃውንት እንደተቋቋመ በአብርሃ ወአጽብሃ በቅዱስ ላሊበላ በአፄ ዘርዓ ያዕቆብ በአፄ ምኒልክና በዳግማዊ በንግሥት ዘውዲቱ ጉባኤ ሊቃውንት እያቋቋመ የቤተ ክርስቲያንን ችግር እንዲፈታ ሲያደርጉ የነበረበትን ታሪክ በማስታወስ ይህ የሊቃውንቱ ጉባኤ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ መልካም ፈቃድ በ1914 ዓመተ ምህረት የተቋቋመ መሆኑን ጉባኤው የ113 ዓመታት ዕድሜ ያስቆጠረ መሆኑን በመግለጽ በሁሉም በብፁዕ ወቅዱስ አቡነ ባስልዮስ መልካም ፈቃድ ነሐሴ 29 ቀን 1953 ዓመተ ምህረት መደበኛ ጉባኤ ሆኖ በጠቅላይ ቤተ ክህነት ጽሕፈት ቤት መቋቋሙን አውስተው ጉባኤ ሊቃውንቱ ከተቋቋመበት ጊዜ ጀምሮ ቤተ ክርስቲያኒቱን የመምራት ዕድል ባገኙት ቅዱሳን ፓትርያርኮች
ዘመን ሁሉ የቅድስት ቤተ ክርስቲያን ትውፊት ሃይማኖትና ቀኖናን ጠብቆ በማስጠበቅ ቅዱሳት መጻሕፍትን ወደ ልዩ ልዩ ቋንቋ ተርጉሞ ለአንባቢያን ተደራሽ ማድረጉን በተለይም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መጽሐፍ ቅዱስን በግዕዝ ቋንቋ በማዘጋጀት ለአገልግሎት ማብቃቱን ትኩረት የሚሹ ልዩ ልዩ ጥናቶችንና የጥናት ውጤቶችን መርምሮና ገምግሞ ከውሳኔ ሀሳብ ጋር ለቅዱስ ሲኖዶስ እያቀረበ ውሳኔ እንዲያገኙ ማድረጉን በመግለጽ የዚህ የዝክረ ኒቃያ የምስክር ጉባኤ መምህራንና ሊቃውንተ ቤተክርስቲያን በሀገር አቀፍ የምክክር ጉባኤ ማካሄድ ያስፈለገበት ነው ዓላማና ግብ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዶግማዋን ቀኖናዋን ጠብቃና አስጠብቃ አገልግሎቷንም ከጊዜ ወደ ጊዜ አስፍታና አጠናክራ እየተጓዘች ያለች ቢሆንም በአሁኑ ሰዓት በርካታ የሊቃውንቱን ውይይትና ምክክር የሚፈልጉ ጥያቄዎች በመኖራቸው የነበረውን በማጥናት ከዚህ ውጭ የሚመጣውን ለማቅናት የሊቃውንቱ መሰባሰብና መመካከር እጅግ አስፈላጊ በመሆኑ በቅዱስ ሲኖዶስ ይሁንታ በብፁዕ ጠቅላይ ሥራ አስኪያጅ አመራር ሰጭነት ጉባኤው መዘጋጀቱን በመግለጽ ለጉባኤው ተሳታፊዎች መምሪያውን በመወከል የእንኳን ደህና መጣችሁ መልእክታቸውን አስተላልፈዋል። ከዚህ በመቀጠልም ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻ ባደረጉት የእንኳን ደህና መጣችሁ አባታዊ መልእክት ከሁሉም አስቀድሞ እግዚአብሔር ፈቃዱ ሆኖ በዚህ ዕለት የቅድስት ቤተ ክርስቲያን አንድነት እምነትና ቀኖና ጠብቀን ማስጠበቅ እንድንችል በዚህ ዙሪያ እንድንወያይ ኃላፊነታችን እንድንወጣ የሰበሰበን ቅዱስ እግዚአብሔር ምስጋና ይድረሰው በማለት የቅድስት ቤተ ክርስቲያንን ጥሪ አክብራችሁ የመጣችሁና በዚህ ታላቅ ጉባኤ የተገኛችሁ ሁሉ እንኳን ደህና መጣችሁ እያልኩ በዚህ ጉባኤ ለማከናወን ላሰብነው ተግባር ይመሩናል ያልኳቸውን ከቅዱስ መጽሐፍ ውስጥ ንግር ወይ ታርምም እስመ ሀለውኩ አነ ምስሌከ ወአልቦ ዘያምመከ እስመ ብዙ ሕዝብ በየወተዛቲ ሀገር እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ። ነገር ግን ተናገር፣ ዝምም አትበል። በዚህ ከተማ ብዙ ሕዝብ አለኝና። የሐዋርያት ሥራ ምዕራፍ 18 ቁጥር 10 ላይ የሚገኘውን የመጽሐፍ ቅዱስ ቃል ጠቅሰዋል። በተጨማሪም ቁም ውስተ አንቀጸ ቤተ እግዚአብሔር ወአንብብ ህየ ዘንተ ነገረ ወበስዑ ቃለ እግዚአብሔር ኩሉ ይሁዳ እለትበው እንተ አንቀጽ በእግዚአብሔር ቤት በር ቁም፣ ይህንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ትንቢተ ኤርምያስ ምዕራፍ 7 ቁጥር 2-3 ያለውን የእግዚአብሔር ቃል በማንሳት ዛሬ ሊቃውንተ ቤተ ክርስቲያን የተጠራችሁበትን ዓላማ ስለ ቤተ ክርስቲያናችሁ ስለ ስርዓቷ ተናገሩ፣ ዝም አትበሉ። እምነቷ ቀኖናዋ ሲጣስ ዝም አትበሉ፣ ተናገሩ። ሃይማኖታቸውን የምታስተምራቸው ሊቃውንትን የሚፈልጉ ብዙ ሕዝብ በዚህ አሉና ሊቃውንቱ ዝም ስትሉ ፈተናው ይበዛልና ራሳቸውን በረኛ ያደረጉ በጉባኤ ቤት ያላለፉ በስሜት በሩ ላይ የቆሙ መልስ ሰጪዎች በዝተዋልና ሊቃውንቱ በእግዚአብሔር በር ፊት ልትቆሙ ይገባል። በረኛ በሊቃውንቱ ብዙ ትርጉም አለው። በዓለማዊ የኳስ ጨዋታ እንኳን በረኛ ብዙ ሚና አለው። በረኛው ደካማ ከሆነ ውጤቱ ይበላሻል። ምዕመናን ባላስፈላጊ ሰዎች ሲነጠቁ፣ እምነታቸውን ሲያጡ፣ የቅድስት ቤተ ክርስቲያን እምነትና ቀኖና ሲጣስ ሁሉም በዘፈቀደ የሚናገር ከሆነ መጨረሻው የከፋ ስለሚሆን አይናማ ሊቃውንት ያሏት ታላቋ ቤተ ክርስቲያን ጉድለት ሲኖር ሊቃውንቱን በአንድነት ተሰባስበው በመምከርና በመወያየት ለቅዱስ ሲኖዶስ ሐሳብ የማቅረብ አቅጣጫ የማሳየት ግዴታ አለባቸው። ምክንያቱም ይቺ ታላቅ ቤተ ክርስቲያን ተጠብቃ የኖረችው በሊቃውንቱ ስለሆነ አሁንም ከአህጉረ ስብከት ጀምሮ እስከ ጠቅላይ ቤተ ክህነት ሊቃውንት ጉባኤ ድረስ ሊቃውንቱ በመሰናሰልና በመናበብ መሳሳብና መጓተት በሌለበት በትክክል የቅድስት ቤተ ክርስቲያንን ሃይማኖትና ስርዓቷን ጠብቆ
ሊቀበል የሚችል መልእክት በሊቃውንቱ መተላለፍ አለበት። ስለሆነም ሊቃውንቱ ለአንዴ ብቻ ሳይሆን ቀጣይነት ኑሮት በመምከርና በመወያየት እውነተኛ መምህራን በበሩ ፊት መቆም ይገባቸዋል። ይህ ጉባኤ የተሰየመው ዝክረ ኒቅያ በሚል በመሆኑ ስለ ኒቅያ ጉባኤ በአጭሩ ማውሳት ያስፈልጋል። እንደሚታወቀው በኒቅያ ጉባኤ ታላቁ ንጉሥ ቆስጠንጢኖስ ተገኝቶ ነበር። በጉባኤው ለተገኙ ሊቃውንት ሲናገር ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ የሚደረግ ጦርነት የከፋ ነው። በውጭ ከሚደረግ ጦርነት ይልቅ በእግዚአብሔር ቤት የሚፈጠረው የእርስ በርስ ጦርነት እጅግ የከፋ መራራ ነው በማለት ሊቃውንቱ በሰከነ መንፈስ እንዲመክሩ ተናግሯል። ዛሬም ቅድስት ቤተ ክርስቲያንን እየገጠማት ያለው ይህ ነው። ስለሆነም ለችግሮቿ መድኃኒት ቀምመው የሚመግቡና የሚያክሙ ሊቃውንት ያስፈልጓታል። ስለሆነም ይህ ጉባኤ ቤተ ክርስቲያንን ከፍ የሚያደርግ ልዕልናዋን የሚያስጠብቅ ሀሳቦችን በማንሳት ለቅዱስ ሲኖዶስ ስብሰባ ግብዓት የሚሆኑ የውሳኔ ሀሳቦችን ማቅረብ እንደሚገባ በመግለጽ አባታዊ መልእክታቸውን ካስተላለፉ በኋላ ብፁዕ ቅዱስ አባታችን በጉባኤው ለተሰበሰቡ ሊቃውንተ ቤተ ክርስቲያን አባታዊ መመሪያና ቡራኬ እንዲያስተላልፉ ጋብዘዋል። ብፁዕ ቅዱስ አባታችንም በጉባኤው መክፈቻ ባስተላለፉት አባታዊ መልእክትና መመሪያ የእናቲቱን የታላቂቱን ቤተ ክርስቲያን ጥሪ ተቀብላችሁና አክብራችሁ በዚህ ታላቅ ጉባኤ የተገኛችሁትን ሁሉ እያመሰገን እንኳን ደህና መጣችሁ ለማለት እፈልጋለሁ። ኃላፊነቱ የሁሉም ነው። የቅዱስ ሲኖዶስ የሊቃውንተ ቤተ ክርስቲያንና የእያንዳንዱ ክርስቲያን ሕዝባችን ኃላፊነት ነው። ቤተ ክርስቲያን የመጠበቅ ሁሉም እንደየአቅሙና እንደየችሎታው ኃላፊነት አለበት። በተለይ ሊቃውንተ ቤተ ክርስቲያን ለቅድስት ቤተ ክርስቲያን ዋና ጠባቂዎች፣ ተንከባካቢዎች፣ ለቤተ ክርስቲያን አምዳ ወድዳ ሁናችሁ የምትጠብቁ ናችሁ። ሊቃውንት የጎደለውን በመሙላት የጠመመውን በማቅናት ሐሳብ ማቅረብ የእናንተ ድርሻ ነው። ቅዱስ ሲኖዶስ ደግሞ የማጽደቅና ተገቢውን ውሳኔ የመስጠት ኃላፊነት አለበት። ሁላችንም እንደየድርሻችን ቤተ ክርስቲያንን ካልጠበቅናት ማንም ሊጠብቃት የሚችል ሰው የለም። በተለይ በዘመናችን ያለ ሁኔታ ሁላችንም እንዳየነው ነው። ሁሉም በማህበራዊ ሚዲያ እንደፈለገ የማይናገር የለም። ትንሹም ትልቁም ምክንያት ካገኘ ይናገራል። የሚቆጣጠረው የሚቆጣው የለም። ኢታብኡ በፍኖተ ለሰይጣን ወየአብዮ ለስጠቱ እንደተባለ ይህ ጉባኤ በታሪክ የመጀመሪያ ነው። ጉባኤውም የቤተ ክርስቲያንን ሕልውና የሚያስጠብቅ መሆን አለበት። የቤተ ክርስቲያን ሕልውና የእኛም ሕልውና ነው። ለመጻሕፍቶቻችን ጥራት ያስፈልጋቸዋል። በሊቃውንቱ ጉባኤ ሳይመረመር ማንኛውም መጽሐፍ ማለፍ የለበትም። ሁሉም ችግሩን እያየ ዝም ማለት የለበትም። ይህ ጉባኤ ታላቅ ጉባኤ ነው። ስለ ቤተ ክርስቲያን ተመካክራችሁ የሚታረም ካለ አርማችሁ የቤተ ክርስቲያን ሕልውና ማስጠበቅ አለባችሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ምክሩን ጥበቡን ይግለጽላችሁ በማለት አባታዊ መመሪያና ቃለ ቡራኬ በመስጠት ጉባኤውን በይፋ ከፍተዋል። ከቅዱስነታቸው አባታዊ መመሪያ በኋላ ጉባኤው በብፁዕ ጠቅላይ ዋና ስራ አስኪያጅ እየተመራ የመጀመሪያ ጥናታዊ ጽሑፍ ፕሮፌሰር ቀሲስ ግርማ ባቱ የጠቅላይ ቤተ ክህነት የኢኮኖሚያዊና ማህበራዊ ዘርፍ ምክትል ስራ አስኪያጅ ዘብክሙ አጽንዑ የሚለውን ኃይለ ቃል መነሻ በማድረግ በዕቅበተ ሃይማኖት ርትዕት የሊቃውንት ተጋድሎ ሚና ምን መሆን አለበት በሚል ርዕስ ጥናታዊ ጽሑፍ ያቀረቡ ሲሆን በጥናታዊ ጽሑፋቸው ለዕቅበተ እምነት ርትዕት ፈታኝ ሁኔታዎች፣ የቤተ አይሁድ ተቃውሞ፣ የአርዮሳውያን ሙከራ፣ የመካከለኛው ዘመን ጥያቄና ጠያቂዎች፣ የሊቃውንት ተጋድሎ፣ በአሁኑ ዘመን በዘመናችን መልስ የሚሹ ጥያቄዎች እንዴትና በምን ሁኔታ ይመለሱ፣ ዘመኑን መረዳት፣ ለሃይማኖታዊ ትውፊት ታማኝ መሆን፣ የቤተ ክርስቲያንን ስልጣን ማክበርና ከኖላዊነት ከግላዊነት መጠበቅ በሚሉት መሪ ሀሳቦች ተመስርተው ከሊቃውንቱ የሚጠበቀውን የሚያሳይ እጅግ በቂ ማብራሪያና ማስገንዘቢያ ለጉባኤው አቅርበዋል። በማያያዝም መምህር ዳንኤል ሰይፈ ሚካኤል የጠቅላይ ቤተ ክህነት የጥናትና ምርምር መምሪያ ኃላፊ አንትሙሰ ለበመንፈስ አርትዕዎ በሚል ኃይለ ቃል በመነሳት
በሃይማኖትና በስርዓት ዙሪያ የሚከሰቱ አሉታዊ ግድፈቶችንና ስርዋጾችን የማረም ትውፊት በሚል ርዕስ ሰፊ ጥናታዊ ጽሑፍ ያቀረቡ ሲሆን በጽሑፋቸውም የሊቃውንት ሐዋርያዊ እና የሊቅነት ተልእኮ ውስጥ ካሉባቸው ቁርጠኛ ኃላፊነቶች አንዱ አርትዖት መሆኑን የአርትዖት ስራም ከመደበኛ የእየለት ስራ አልፎ ተርፎም በኋላ ዘመን የእውነተኛ ቀጥተኛ ያልተበረዘ ማንነት መጠሪያ በማድረግ ርቱዓነ ሃይማኖት የተባሉ መሆኑን ከዚህም ጋር በባዕድ አመለካከት የሚመጣ ስህተት እየተባሉ ሊጠቀሱ እንደሚችሉ አብራርተው በአርትዖት ስራ መደረግ የሚገባቸው ጥያቄዎች በጽሑፋቸው ሲያብራሩ በማረም ስም ትውፊት እንዳይናድ፣ በማረም ስም ሃይማኖት እንዳይበረዝ፣ በማረም ስም ቀኖና እንዳይጣስ፣ በማረም ስም ማህበራዊ ማንነት እንዳይሸረሸር፣ ስርዋጽ እንዳይገባ፣ የሰው መብት እንዳይነካ፣ ታሪክ እንዳይጠፋ ጥንቃቄዎች ማድረግ ተገቢ ሲሆን አርትዖት ወይም የማረም ስራ መንፈሳዊ ይዘቱን ሳይለቅ ለማረም ቅድመ ሁኔታዎች ተገቢ የሆነ በሚገባ በትምህርት የተደገፈ እውቀት፣ የቋንቋ፣ የይዘት፣ የስራ ዘዴ ወይም ስልት፣ ልምድን፣ ወቅትን የመረዳት ምክንያትን የማወቅ ንቃትና ብቃትን፣ ሁለገብ አስተሳሰብን፣ ዓላማን በሚገባ መረዳትን፣ አርቆ አሳቢነትና ቅድስና የመንፈስ ቅዱስን ስጦታ እንደሚጠይቅ አጽንኦት ሰጥተው ተናግረዋል። የአርትዖት ስራ ወቅታዊ ወይም ከዘመን ወደ መለዋወጥ ጋር የሚነሱ ጥያቄዎችን በጥንቃቄ የማየት የሚነሱ ጥያቄዎችን አድገው አፍርተው ዘር ከመተካታቸው በፊት ማረምን እንደሚጠይቅ በመግለጽ ሰፊ ትምህርታዊ ጽሑፍ ለጉባኤው አቅርበዋል። በማያያዝም ክቡር ንቡረ እድ ኤልያስ አብርሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት በመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ የተማከለና ያልተማከለ አሰራር ሲዳሰስ በሚል ርዕስ ጥናታዊ ጽሑፍ ለጉባኤ ያቀረቡ ሲሆን በጽሑፋቸው መሪ ቃል ወብየ ካልአትኒ አባግዕ ለይኮና እምዝንቱ አጸድ ወኪያወኒ ሀለወኒ አምጽኦን ዝየ ወይሰማዓኒ ቃልየ ወይከውና አሐደ መርኤተ ለአሐዱ ኖላዊ የሚለውን ቃለ ወንጌል መነሻ በማድረግ አንደኛ ኢ ማዕከላዊ ያልተማከለ አስተዳደር አስፈላጊነት፣ ጥቅምና ጉዳት፣ ኢ ማዕከላዊ አሰራር በልዩ ጥበብና ትዕግስት ካልተመራ ወደማይታረቅ ቅራኔ የሚያደርስ ስለመሆኑ፣ ሁለተኛ በማዕከላዊነት ወይም የተማከለ አሰራር አስፈላጊነት ጥንታውያን አብያተ ክርስቲያናት የተማከለ አሰራርን በመከተላቸው ከሐዋርያት ጀምሮ የነበረውን አስተምሮና ትውፊት ጠብቀው እንዲዘልቁ እንዳስቻላቸው፣ ሶስተኛ ያልተማከለ አሰራር ከኦርቶዶክሳዊ ውጭ የሆኑ ታላላቅ ካቴድራሎችን አማኝ አልባ ሆነው እንዲቀሩ ለንግድና ለአሕዛብ መስጊድ በሽያጭ እንዲቸበቸቡ እንዳደረጋቸው፣ አራተኛ የኦርቶዶክስ ጥንካሬ የተማከለ አሰራርን የተከተለ ስለመሆኑ፣ አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ፈተናዎችን ድል እያደረገች በጠንካራ አስተምሮዋ አንድነቷን አስጠብቃ ስለመኖሯ፣ በዚህም አንድነት አብይ አስተዋጽኦ ያደረገው በቅዱስ ያሬድ ድርሰት ጣዕመ ዜማና ሥርዓተ አምልኮ ሊተርጂ የታሰረ ስለመሆኑ የቤተ ክርስቲያናችን እምነትና ስርዓት ታሪክና ትውፊት በሚጠበቅበት ጊዜ ላይ በሰፊው ከመመካከር በኋላ በተወያየውና በተስማማው መሰረት ለመፈጸም የተጣለብንን ምድራዊና ሰማያዊ አደራ ለመወጣት እንችል ዘንድ ከዚህ የሚከተለውን የውሳኔ ሀሳብና የአቋም መግለጫ አውጥተናል። የጋራ አቋም መግለጫ። እኛ ሊቃውንት እንደምንረዳው ጉባኤ ኒቅያ በምንልበት ጊዜ በቤተ ክርስቲያን አነጋገር ጉባኤ ተደረገ ሲባል ሰዎች ተሰብስበው ይህን ማመን ያንን መተው አለብን ብለው በስዋዕ ብልጫ ተስማምተው የጋራ መግለጫ ወጡ ማለት ሳይሆን ሰፊ ድርሻ ወይም ውዳድ ያለው ገበሬ በአዝመራው መካከል እህሉን መስሎ አዝመራውን የሚጎዳ የሚያበላሽ አረም ሲበቅልበት ከእህሉ መካከል አረሙን በጥንቃቄ ነቅሎ እንደሚጥል ሁሉ ቤተ ክርስቲያንም ክርስቶስን በዓይኗ አይታ ትምህርቱንም በጆሮዋ ሰምታ በአጠቃላይ ቤተ ክርስቲያን በአባቶቻችን በሐዋርያት አማካይነት የቃሉን ትምህርት የእጁን ታምራት አይታ
በምታውቀውና በምታምነው እውነተኛ ሃይማኖት መሃል የራሷን እምነት ሳይሆን ተመሳስሎ የሚጎዳትን የመናፍቃን አስተሳሰብ አረም ነቅላ በመጣል አረሙን ነቅላ ትምህርት አዝመራዋን ትተክላለች። በኒቅያ ጉባኤ የተደረገው ይኸው ነው። አረም አርዮስ ተነቅሎ የክርስቶስ አምላክነት በምልአት በስፋት የተነገረ የሃይማኖት መግለጫ የሆነው ጸሎተ ሃይማኖት ረቋል። እኛም የሰለስቱ ምዕት ልጆች የኢትዮጵያ ሊቃውንተ ቤተክርስቲያን በቤተክርስቲያናችን ላይ የበቀለውና እየበቀለ ያለውን አረም በትምህርተ ወንጌል የአረም ማጥፊያ መድኃኒትነት በመንቀል ቅድስት ቤተክርስቲያን ለመጠበቅ ምዕመናን ለማጽናት በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጽረ ግቢ ተሰብስበን መክረን ተወያይተን አንደኛ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጉባኤው መክፈቻ የሰጡትን ቃለ ምዕዳን አባታዊ መመሪያና ቡራኬን በመቀበል የሰጡትን አባታዊ መመሪያ በየመጣንበት ጉባኤ ቤት ስራ ላይ ለማዋል ቃል እንገባለን። ሁለተኛ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻና በየመርሃ ግብሩ መካከል ያስተላለፉትን የሥራ መመሪያ ወቅቱ በሚጠይቀው ቤተክርስቲያንን በምትፈልገው ምዕመናን ለሚጠይቁት ጥያቄ ሁሉ ምላሽ ለመስጠት በየጉባኤ ቤታችን ከማስተማር ከማገልገል ባሻገር እንደ አባቶቻችን ለሃይማኖታችን አለኝታና ጠበቃ ሆነን ለመስራት ቃል እንገባለን። ሶስተኛ ጥንታዊት ሐዋርያዊት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረጅም ታሪኳ ውስጥ ባሳለፈቻቸው አጋጣሚዎች ሁሉ ያካበተችውን የዕቅበተ እምነት ልምድ ከመጀመሪያው ክፍለ ዘመን ጀምሮ ያሏትን የአቃብያን ሃይማኖት ተጋድሎ በመረዳት ቅብብሎቹን ለማስቀጠል ቃል እንገባለን። አራተኛ አሁን ባለንበት ክፍለ ዘመን ከሚከሰቱ አሉታዊ ግድፈቶችና ስርዋጾች መካከል በቅዱሳት መጻሕፍት፣ በገድላት፣ በድርሳናትና በታምራት የቤተ ክርስቲያን አዋልድ መጻሕፍት በመከለስ በመሸቀጥና በመበረዝ መንፈሳዊነታቸውን ለቀው የተዛባ ሐሳብ እንዲኖራቸው ከእግዚአብሔር ፈቃድና ሐሳብ እንዲወጡ የሚደረገው ሴራ እጅግ አደገኛ ነው። ስለሆነም ጥንታውያን በቀኖና መጻሕፍት የተሰፈሩና የተመዘኑ መጻሕፍቶቻችን ባሉበት ሁኔታ ተጠብቀው ይቀጥሉ ዘንድ እኛ የጉባኤ መምህራን የመጻሕፍቱ ጠበቃ በመሆን በሊቃውንት ጉባኤ በኩል ያላለፉ በትንሣኤ ማሳተሚያ ድርጅት አሳተምን ያልታተሙ መጻሕፍትን ባለመጠቀም ደቀ መዛሙርትና ምዕመናን እንዳይገለገሉባቸው ለማስተማር ቃል እንገባለን። አምስተኛ የቅድስት ቤተ ክርስቲያን ስዕላት፣ መስቀል፣ ስነ ሕንጻና ኪነ ጥበብ ይዘትና ቅርጽ በቀኖና ቤተ ክርስቲያን የተለካ ሃይማኖታዊ ምሳሌነታቸው እንደ መጻሕፍት የሚነበብ እንደ ሰው የሚናገሩ እንደ መምህራን የሚያስተምሩ ነዋያት ናቸው። ስለሆነም እነዚህ ነዋያተ ቅድሳት በየዘመኑ የሚነሱ የውስጥና የውጭ አጻረ ቤተ ክርስቲያን የተለያየ ስሜት እንዲፈጥሩ የሚሰጡት ትርጉም እንዲዛባ ለማድረግ የሚያደርጉትን ሙከራ እጅግ ብዙ ነው። አባቶቻችን በብዙ ውጣ ውረድ ያስገኙልንን እነዚህን ነዋያተ ቅድሳት ነዋያተ ሃይማኖት ጠብቀን በማስጠበቅ ጥቅማቸውን በማስከበር ባሉበት ሁኔታ ለትውልድ ለማስተላለፍ ምትክ የሌለውን ድርሻችንን ለመወጣት ቃል እንገባለን። ስድስተኛ አጻረ ቤተ ክርስቲያን የሀገሪቱን የውስጥ ሁኔታ በማጤን ራሳቸው በሚሰጡን አጀንዳ በሚፈጠር የተዛባ የፖለቲካ አመለካከት የመሪዎችን አቋምና ትከሻ በመለካት በሚገኝ አጋጣሚ ሁሉ በመጠቀም ሰርጎ በመግባት ኑፋቄን በመዝራት በቀኖና በታሪክና በትውፊት በምስጢራተ ቤተክርስቲያን በዜማ በቅዳሴ በትርጓሜ በበዓላት አከባበር ላይ ሁሉ ኦርቶዶክሳዊ ያልሆኑ እንግዳ ነገሮችን ሊያሸክሙን እንደሞከሩና አንዳንዶቹም አዳዲስ ትርክት እንደጫኑብን ታሪክ እንደቀየሩብን በማህበረሰብ ውስጥ ቅራኔ እንደፈጠሩብን ከቀረቡት ጥናታዊ ጽሑፎች ተረድተናል። ስለሆነም የደረሰብን ችግር
የቀኖና፣ የትውፊት፣ የታሪክ ተፋልሶ ስህተቶችን በማህበረሰቡ ውስጥ ሰርጎ የገባ የትርክት አረሙን ከስንዴው በጥንቃቄ በመለየት ወደ ጥንታዊ ማንነታችን ለመመለስ የሚጠበቅብን ሁሉ ረድኤተ እግዚአብሔርን አጋዥ በማድረግ ለመስራት ቃል እንገባለን። ሰባተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተችበት ጀምሮ መከፋፈል ያልገጠማት የተማከለ የአስተዳደር መርህ ስለምትከተልና ወጥ በሆነ የአሰራር መዋቅር ስለምትመራ መሆኑ የታወቀ ነው። ስለሆነም ከቤተ ክርስቲያናችን አንጻር የተማከለ አሰራር የተሻለ ውጤት እንዳለው ለቤተ ክርስቲያናችን ሃይማኖትና ስርዓት መጠበቅ ጠቃሚ መሆኑን ስለተገነዘብን ማዕከላዊ መዋቅራችን ለመጠበቅና ለማስጠበቅ የበኩላችንን ድርሻ ለመወጣት ተስማምተናል። ከጽሁፉ ከጥናቱ የቀረበ ነው። አሁን በቡድን ደግሞ ከቀረበው ተነስተው የአቋም መግለጫ የቀረበው ነው። በአምስት ሊቃውንት ቅዱሳን ስም በቡድን ተከፋፍሎ በየርዕሱ የተደረገው ውይይትና የመፍትሄ ሀሳብ ቀርቧል። ቡድኑ የተወያየበት መንገድ ሰነድ የዚህ ቃለ ጉባኤ አካል በማድረግ ጥቅል ሰነዱ ለቅዱስ ሲኖዶስ እንዲቀርብ በማድረግ ሆኖ ለማሳያ ያህል ከብዙ በጥቂቱ የአቋም መግለጫ እንዲወጣበት አድርገናል። በዚህም መሰረት ስምንተኛ በነገረ ማርያምና በነገረ ክርስቶስ ዙሪያ በጉባኤው ሰፊ ውይይት የተደረገ ሲሆን በዚህ ዙሪያ ውይይት ያደረገው ቡድን ለሚነሱ ጥያቄዎች ሰፊ ምላሽ የሚሰጡ ከቅዱሳት መጻሕፍት በማጣቀስ የውይይቱን ውጤት አቅርቧል። በዚህም መሰረት እመቤታችንን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንተ አብሶን፣ ቤዛዊተ ዓለም፣ አማላጅነት፣ የጌታችን ወንድሞችና የእመቤታችን ትንሣኤ ተያይዞ ጥያቄዎች በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ቀደምት ሊቃውንት ያቆዩልን የነገረ ማርያም ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። ዘጠነኛ በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆን ከነዚህ መካከል የክርስቶስን የባሕርይ አምላክነት፣ ወልድ ፍጡር በስጋው ይባላል ወይ፣ ሊቀ ካህናት፣ ቤዛ፣ አስታራቂነት፣ ነገረ ድነት፣ ነገረ ቅባት በቤተ ክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ ቀደምት ሊቃውንት ያቆዩልንን የነገረ ክርስቶስ ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። አስረኛ አንድምታ ትርጓሜን በተመለከተ ጉባኤው በስፋትና በምልአት ውይይት አድርጓል። በመሆኑም ትርጓሜው ዘሩን ሳይለቅ መሻሻል እንዳለበት በመጀመሪያ በመምህር ኤስድሮስ ከዚያም ከአፄ ኢያሱ አዲያም ሰገድ ዘመነ መንግስት ማስፋፊያ እንደተደረገበት ታሪክ ያስረዳል። በሀገሪቱ ያሉ የመጻሕፍት ትርጓሜ ሊቃውንት የሚስተካከሉ አካባቢያዊ ቃላትን ለማስተካከልና ለማዘመን ትርጓሜውን የማሻሻል ስራ የሚሰሩ ሰዎች በእውቀት በእምነትና በስነ ምግባር የጎለበቱ ከኔነት ስሜት ወጥተው የቤተ ክርስቲያንን ሀሳብ ብቻ የሚከተሉ ርቱዓን መምህራን መሆን እንዳለባቸው ጉባኤው በአጽንኦት ያሳስባል። 11ኛ በሲመተ ክህነትና በሥርዓተ ምንኩስና ላይ የሚታዩ ጉልህ ጉድለቶችን በሚመለከት በርካታ ችግር መኖሩ በቡድን ውይይቱ በስፋት ተገልጧል። ይህን ችግር ለመቅረፍ ይቻል ዘንድ ለክህነት አገልግሎት የሚያበቃ የትምህርት ዝግጅትና ስነ ምግባር የዕድሜ ወሰን ታይቶ እንደ ቀኖና ቤተ ክርስቲያን መሰረት ከሚኖርበት አጥቢያ ቤተ ክርስቲያን በቂ ማረጋገጫ ተሰጥቶ በሀገረ ስብከቱ ሊቀ ጳጳስ ብቻ እንዲደረግ እንጠይቃለን። በተጨማሪም ስርዓተ ምንኩስና ላይ ያለውን ችግር ለመቅረፍ ስርዓተ አበውን ጠብቆ መስፈርቱን አሟልቶ በየቦታው የሚሰጠው ምንኩስና ቀርቶ በታወቁና በጥንታውያን የምንኩስና ገዳማት ብቻ እንዲሆን አበክረን እንጠይቃለን። በቅዱስ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤን በየአህጉረ ስብከቱ ማደራጀትና በማዕከል ካለው የሊቃውንት ጉባኤ ጋር ተናቦ መስራት እንዲቻል ምን ቢደረግ ይሻላል ለሚለው የሊቃውንት ጉባኤ በየአህጉረ ስብከቱና በየወረዳው ቢደራጅ እጅግ መልካም በመሆኑ በቡድን ውይይቱ በስፋት ስለተገለጸ ሁለገብ ሙያ ባላቸው ሊቃውንት ጉባኤ ተደራጅቶ
የሚመሰገንበትና የሚወቀስበት የተሰፈረና የተቆጠረ የሥራ መዘርዝር ተዘጋጅቶለት እንዲሰራና በዚህ ዘርፍ የሊቃውንት ጉባኤ ኃላፊነቱን እንዲወጣ አበክረን እንጠይቃለን። 12ኛ በአዋልድ ቅዱሳት መጻሕፍትን በተመለከተ አንዳንድ ጥያቄዎች ይነሳሉ። መፍትሄው ምን መሆን አለበት? እንዴት ይታረም? አርትዖቱስ እንዴት ይፈጸም? የሚለው የውይይት ሀሳብን በተመለከተ አዋልድ መጻሕፍት በተለይም ገድላት ድርሳናት ብዛት ያላቸው የተለያዩ ቅጂዎች ስላሏቸው ቅጂዎቹ ተሰብስበው በሊቃውንት ሊመረመሩና እውነተኛው ሊለይ እንደሚገባ በመጻሕፍቱ ውስጥ ከሌሎች ቤተ እምነቶች ጋር ሊያጋጩ የሚችሉ በተለይም ክርስቲያኖች በቁጥር አንሰው በሚታዩባቸው አካባቢዎች አገልጋዮች፣ ካህናትና ምዕመናን ለጉዳት የሚዳርጉ ሀሳቦችን የያዙ መጻሕፍት መኖራቸው የሚሉ በርካታ ነጥቦች በማንሳት ቡድኑ በስፋት ተወያይቷል። ከዚህ በመነሳት በመፍትሄ ሀሳብ ደረጃ የተቀመጡትና ጉባኤው የተስማማባቸው የመፍትሄ ሀሳቦች ምዕመናን ባለመረዳት እንዳይደነጋገሩ አስፈላጊው ጥናት ተደርጎ ቤተ ክርስቲያን የምትቀበላቸው መጻሕፍትን ለይቶ ለማሳወቅ አስቀድሞ በተጻፉ የብራና ቅጂዎች ውስጥ ሳይኖሩ በኋላ በስርዓት የገቡ ጤናማ ያልሆኑ ሀሳቦች ከጥንት ቅጂዎች ጋር በማመሳካከር እና እውነተኛውን በመለየት ለማረም ከገድላት፣ ከድርሳናት፣ ከዜማ መጻሕፍት ሆነ ከሌሎች አዋልድ መጻሕፍት ማብራሪያ የሚያስፈልጋቸውን ለይቶ ማብራራት፣ ማስማማት፣ ማስታረቅ የሚያስፈልጋቸውንም ማስታረቅ፣ በስርዓት የገባውን በበቂ ጥናት ተለይተው እንዲታረሙ አስፈላጊውን ጥረት እናደርጋለን። የቤተ ክርስቲያን የሆኑ ቅዱሳት መጻሕፍትና ሌላ ማንኛውም ነገር ከቤተ ክርስቲያን ውጭ ያሉ አካላት እንዳያሳትሟቸውና እንዳይጠቀሙባቸው እንዴት እንከላከል የሚለውን ሀሳብ በተመለከተ የተነሱ ጭብጦች የቤተ ክርስቲያን ንብረቶች የሆኑት ቅዱሳት መጻሕፍትን ግለሰቦች በስማቸው እያሳተሙ ቤተ ክርስቲያን ባለቤትነቷን እያሳጧት ነው መሆኑን፣ የትርጓሜና የዜማ መጻሕፍት በየቤታቸው ባህል ስላላቸው ወጥ ለማድረግ አስቸጋሪ መሆኑ፣ አሳታሚዎችም ያለ ቤተ ክርስቲያን ፈቃድ የቤተ ክርስቲያን መጻሕፍት እያሳተሙ ለግል ጥቅማቸው እያዋሉ መሆኑ፣ በትንሣኤ ማሳተሚያ ድርጅት ብቻ ይታተምልን በማለት ቡድኑ በስፋት ተወያይቷል። ከዚህ በመነሳት የቤተ ክርስቲያን ንብረቶች የሆኑ ቅዱሳት መጻሕፍት ግለሰቦች በየስማቸው ሊያሳትሟቸው ስለማይገባ የመጻሕፍት ባለቤት ቤተ ክርስቲያን ሆና ለግለሰቦቹ ሳይሆን ለምስክር ጉባኤ ቤቶች፣ ለመንፈሳዊ ኮሌጆችና ዩኒቨርሲቲዎች እውቅና እየተሰጠ በሊቃውንት ጉባኤ እየታረመ የየቤቱ ባህል ተጠብቆ እንዲታተም የበኩላችን ጥረት እናደርጋለን። አሳታሚ ድርጅቶችም የቤተ ክርስቲያን ሀብቶች የሆኑት ቅዱሳት መጻሕፍት ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው እንዳያውሉ ቢያሳትሙም ተጠያቂዎች የሚሆኑበትን አሰራር መፍጠር፣ የቤተ ክርስቲያን ሀብቶች የሆኑ ቅዱሳት መጻሕፍትን ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው የሚያውሉ ግለሰቦችም እንዲታረሙ ጥብቅ መመሪያ ከማስተላለፍም በተጨማሪ ምዕመናን በማይከል ያልታተሙ መጻሕፍትን እንዳይገዙ መመሪያ ቢተላለፍ የበኩላችንን ጥረት እናደርጋለን። 13ኛ ዕቅበተ እምነትን በተመለከተ የሚታዩ ጉድለቶች ምን ናቸው? የመፍትሄ ሀሳብስ ምን ናቸው? ሳይማሩ ስልጣነ ክህነት የሚቀበሉና በአስተዳደር ስልጣን የሚሾሙ አሉ። በቂ የቤተ ክርስቲያን እውቀት ሳይኖራቸው ክህነት የተቀበሉ በስልጠና ቢያስተካክሉ፣ ወደፊት የሚቀበሉ አውቀው እንዲቀበሉ ቢደረግ የሚሉና ሌሎች በርካታ ጉዳዮች ተነስተው ቡድኑ ተወያይቶባቸው ስለሆነም ይህን ችግር እንዲስተካከል የበኩላችንን ጥረት እናደርጋለን። 14ኛ በማህበራዊ ሚዲያ የሚሰራጩ የሃይማኖት ትምህርቶችን እንዴት እንከታተል፣ የሚፈጠሩ ችግሮችን እንዴት እንፍታ፣ እንዳሻው የሚያስተምርን እንዴት እንከላከል ስለሚለውም የቤተ ክርስቲያኒቱን ሚዲያ በማጠናከር ለሁሉም ተደራሽ መሆን የሚቻልበት አሰራር በጠቅላይ ቤተ ክህነቱ ተጠብቆ ተግባራዊ እንዲሆን እየጠየቅን ምዕመናንን በእውነተኛይቱ ቤተ ክርስቲያን ማህበራዊ ሚዲያዎች የሚተላለፉትን ትምህርቶች እንዲከታተሉ እናስተምራለን። የቤተ ክርስቲያን አንድነትና የቅዱስ ሲኖዶስን ልዕልና መጠበቅ የሚቻለው በምን ዘዴ ነው?
ማዕከላዊነትን መጠበቅ፣ ጠንካራ የሕግ አስተዳደር እንዲኖር ማድረግ፣ በሀገር ውስጥም በውጭም ሀገርም ሕግ የሚከበርበትን ሁኔታ ማጠናከር፣ ልጆቻችን በመላው ዓለም ስለሚገኙ ለቤተ ክርስቲያን አንድነት ህልውና ልዕልና እንደ ሌሎች አብያተ ክርስቲያናት ዓለም አቀፍ ስራ መስራት ቅዱስ ሲኖዶስ መመሪያ እንዲሰጥበት እንጠይቃለን። በአብነት ትምህርት ቤት መምህራንና ተማሪዎችን እንዴት እንንከባከብ? ተጨማሪ መንፈሳዊና ማህበራዊ ስልጠናዎች እንዴት ይካተቱ? የአብነት ትምህርት ቤቶች የሊቃውንት መገኛ፣ የቤተክርስቲያን የጀርባ አጥንት፣ የአገልጋዮች ሁሉ ምንጭ በመሆናቸው ለአብነት ትምህርት ቤቶች ልዩ ትኩረት መስጠት ስለሚያስፈልግ በየአጥቢያው የሚደራጁበት ሁኔታ እንዲመቻች፣ በአብያተ ጉባኤ በየደረጃው ልዩ መተዳደሪያ ደንብ እንዲዘጋጅ፣ እንደሚገኙበት ቦታ በገጠር፣ በከተማ፣ በገዳም፣ በአድባራት ተገቢ ታሳቢ ያደረገ ድጋፍ፣ ክትትል፣ እንክብካቤ፣ ዋስትና፣ ዘላቂ የህልውና ድጋፍ እንዲደረግ ጠንካራ መመሪያ እንዲወርድ እየጠየቅን እኛም የበኩላችን ድርሻ ለመወጣት ቃል እንገባለን። በመጨረሻም ይህ በሀገር ደረጃ እንደዚህ በአማረ ሁኔታ ሊቃውንት ተሰባስበን እንድንመካከር፣ እንድንወያይ በታሪካችን የዚህ ዕድል ተቋዳሽ እንሆን ዘንድ ለፈቀዱልን ጉባኤያችን ተገኝተው የባረኩልንን የተቀደሰ ቡራኪያቸውን ለሰጡን ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከፍ ያለ ምስጋናችን ከአክብሮት ጋር እናቀርባለን። በጉባኤው ሙሉ ጊዜያቸውን ሰጥተው ለተከታተሉን፣ ጉባኤያችንን ለመሩልን፣ መመሪያና ትምህርት ለሰጡን ለብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ከፍ ያለ ምስጋና ከአክብሮት ጋር ስናቀርብለው በታላቅ አክብሮት ነው። የጠቅላይ ቤተ ክህነት አስተዳደር ጉባኤ ይህ ዝክረ ኒቃያ የተሰኘው ሀገር አቀፍ ጉባኤ እንዲካሄድ ከመጀመሪያው ጀምሮ ሀሳብ በመስጠት ጉባኤ የተሳካ እንዲሆን በቅርበት ላይ ያደረገው አስተዋጽኦና ሁለንተናዊ ድጋፍ ከፍተኛ ምስጋናችንን እናቀርባለን። ሃይማኖት የጠናበትን ርዕሰ መናፍቃን የተባለ አርዮስ የተወገዘበትን በኒቅያ ጉባኤ ስያሜ በታሪክ ለመጀመሪያ ጊዜ እንዲህ አይነት ድንቅ ጉባኤ እንዲዘጋጅ እኛ የጉባኤ ቤት መምህራን በማዕከል እንድንገናኝ፣ እንድንመካከር፣ እርስ በርሳችን እንድንተዋወቅ እድሉን ያመቻቸልንን የጠቅላይ ቤተ ክህነት ሊቃውንት ጉባኤ ዋና ኃላፊ ክቡር መጋቤ ብሉይ ዕዝራ ለገሰ እና የሥራ አጋሮቻቸው ከልብ በመነጨ ምስጋና አድናቆታችንን ስንገልጽ በታላቅ አክብሮትና በፍጹም ትሕትና ነው። ለወደፊቱም እንዳመችነቱ ዛሬ በዚህ አብይ ጉባኤ የተረከብነውን የቤት ስራ ለመገምገም ለተጨማሪ ስራና ኃላፊነት ለመዘጋጀት ይህ ጉባኤ በየዓመቱ ከግንቦት ርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በፊት እንዲዘጋጅ በአክብሮት እንጠይቃለን። ዝክረ ኒቃያ በሚል የተዘጋጀ ይህ ጉባኤ ሊቃውንት የተሳካ ይሆን ዘንድ በገንዘብ በሀሳብ ለተባበሩ ሁሉም በቤተ ክርስቲያን ስም ምስጋናችን እያቀረብን ይህ ባለ 14 ነጥብ የጋራ የአቋም መግለጫ ከዝርዝር የውይይት ሰነዱ ጋር ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ውሳኔ እንዲሰጥበት በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር። የቅዱስነቱ ቡራኬ ይድረስ። ሚያዝያ 22 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዓለም ላይ ሰላም እንዲሰፍን ተግቶ የሚሰራው የግሪክ ኢንተርፓርላሜንታሪ አሰምብሊን ኦን ኦርቶዶክስ ልዑካንን በጽሕፈት ቤታቸው ተቀብለው አነጋገሩ። ተጨማሪ ያለን የልዑካኑ አባላት ለቅዱስነታቸው በግሪክ ቋንቋ በአስተርጓሚያቸው አማካኝነት እንዳብራሩት ቅዱስነታቸው ለልዑካኑ ላደረጉት አቀባበል ቅዱስነታቸውን አግኝተው በማነጋገራቸው የተሰማቸውን ደስታ ገልጸዋል። የክርስቲያን አማኞች ስብስብ በ1993 ዓ.ም የተመሰረተ
ከ25 ሀገራት የተወጣጡ ምክር ቤቶች አባላት የሚካፈሉበት መሆኑን የገለጹት ልኡካኑ ዋና ዓላማውን ሲያብራሩ ሰላም ለሰው ልጆች እንዲሰፍን እኩልነትን እውን ለማድረግ የተደራጀ ስብስብ ሲሆን በተለይም በያዝነው ዘመን በክርስትና እምነት ተከታዮች ላይ የሚደርሱ በደሎች፣ የቅርሶች ታሪካዊ ቦታዎች እንዳይጠፉ፣ የማምለኪያ ቅዱሳን ቦታዎች እንዳይፈርሱና እንዳይጠፉ ለመከላከል የሚሰራ ስብስብ መሆኑን ገልጸዋል። በያዝነው ዘመን በአፍሪካ ክርስቲያኖች ላይ የሚደርሱትን አስከፊ ጥቃቶችን እንሰማለን። በአፍሪካም የሃይማኖት ጽንፈኝነት መስፋፋት ላይ መሆኑን በስጋት እናያለን ያሉት ልኡካኑ ይህን ጉዳይ ዓለም አቀፍ ህብረተሰብ እንዲያውቀውና እንዲገታው በእውነተኛና ምክንያታዊ በሆኑ እንቅስቃሴ የአፍሪካ ክርስቲያኖችን ድምጽ እንዲሰማ ይተጋል ብለዋል። በዓለማችን የንብረት ውድመት፣ የእኩልነት መጥፋት፣ የሰዎች ደም መፍሰስ በተለይ በክርስቲያኖች ላይ እያየን ሲሆን ሁላችንም እጆቻችንን በማስተባበር በአንድነት በመቆም አንድ ሰላማዊ የፍቅር የወንድማማችነት ዓለም መፍጠር ይገባናል። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህብረቱ ውስጥ አባል ሆና መሳተፍ አለባት ሲሉ ገልጸዋል። በመጨረሻም ቅዱስነታቸው ባስተላለፉት መልእክት የግሪክ ኦርቶዶክስ ቤተክርስቲያን ጥንታዊ ታሪካዊ ቤተክርስቲያን መሆኗን በዓለም የታወቀ ነው። ወደ ኢትዮጵያ እንኳን ደህና መጣችሁ ብለዋል። ቅዱስነታቸው አያይዘውም በአሁኑ ጊዜ ግንኙነታችን አንድነታችን በማጠናከር ክርስቲያናዊ ህይወታችንን መጠበቅ ይገባናል። በዓለም ላይ ኦርቶዶክሳዊ ቤተክርስቲያን ለማዳከም የሚጥሩትን ብዙዎች በመሆናቸው ይህን ለመከላከል አንድነታችንን ህብረታችንን ማጠናከር አለብን በማለት አባታዊ መልእክታቸውን አስተላልፈዋል። ሚያዝያ 22 ቀን 2017 ዓ.ም ከንቁ ሚዲያ የተዘጋጀላችሁ ዜና ይህን ይመስል ነበር። ዜናዎቹን ወደ እናንተ በማድረስ አብሬያችሁ የነበርኩት እኔ ዲያቆን ኢሳያስ ከመላው የስቱዲዮ ባለሙያዎች ጋር ነበር። ሰናይ ጊዜ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን